የእነሱ ነገር መቼም አያልቅም። ዛሬ ደግሞ ጫን ባለው መጥተዋል። ፍቅር ከሩታ ጋር ጓደኛ በመሆን እንዲሁም ከፍቅር ጋር አብረው ሆነው ከአብርሃም ጋር አብረው እንዲሆኑ የምትፈልግ የድሮ ፍቅረኛው ነበረች። የሰሩት ነገር እንግዲህ ደስ ባይልም ምን ያስተምራል ብለው እንደሆነ ባይታወቅም ይሄ እንደ ድመት መላላስ የሚወድ ልጅ ማለት ነው ከስንቱ ሴቶች ጋር ሆኖ እንደገና ደግሞ እንዲህ አይነት ነገር መደረጉ በጣም ይደብራል። መቼም የታየሽ ልትሉ ትችላላችሁ፣ ራሳችሁ በሰሩት ነውና በጣም ያስጠላል። አንደኛ እዚህ ጋር ፍቅር ያደረገችበት ነገር እያስመሰለች ነው። ያስመሰለችበት ምክንያት እንዲህ አይነት ከሱ ጋር የመቀራረብ ፍላጎትና የማሳለፍ ያንን ፍላጎት ካላት ከሩታ ጋር ሆና ማስመሰልን ለምን አስፈለገ? እንደገና ደግሞ ያችን ስትቶ ከሄርሜላ ጋር በመሆን የሄርሜላ ልብ መጫወቻ ነው ወይ? ቆይማ ያችስ የልጁ እናትስ የሷስ ልብ መጫወቻ ነው? እንደገና ደግሞ አምናው ከሱ ጋር ሆና ትላንትና ከሩታ ጋር ይቅርታ አልቀበልም ስትላት እሱን አምናው ነው። ስለዚህ እንደገና ደግሞ ከፍቅር ጋር በዝልክ መልከስከሱ በጣም ይደብራል። ጥፋተኛው እሱ ነው። ምንድነው ጥፋቱ? በቃ ወንድ ልጅ እንደ ወንድነቱ ቆፍጠን ሲልና ኩሩ ሲሆን ነው ጥሩ ማለት ነው። ይሄ ከአንዷ ጋር ስታባረረው ወደ አንዷ ጋር፣ ከአንዷ ጋር ማሳለፍ ሲፈልግ ከአንዷ ጋር ማሳለፍ፣ ቁርጥ ድመት ማለት ነው። ስለዚህ ይሄ ልጅ ምን ላድርገው ያለችው ይሄ ጅል የሆነ ልጅ ያለችው እህቱ ወድ አይደለምና አብርሃም የሄደበት መንገድ በጣም ይደብራል። አሁን ዛሬ ቪዲዮ አለቀቁም። እነሱ ያለቀቁበት እንግዲህ ሌላ ከባድ ነገር ተፈጥሯል ማለት ነው። ሄርሜላና እንዲሁም ሩታ ይህንን ሲያወት ከፍቅር ጋር ወደ እውነት አምርረውት ከባድ ጭቅጭቅ ማለት ነው። ስለዚህ እነሱ እንግዲህ እየሄዱበት ያለው መንገድ በጣም ያስጠላን፣ በጣም ይደብራል። የነሱ እውቅና በዚህ በዩቲዩብ ብቻ ነው ማለት ነው። ቤተሰብ እውነት ነው። ጽጌ እንኳን ኢንተርቪው ተደርጋ ስለሱ እንደረዳት ስትናገር ሚዲያ ላይ አናውቀውም ያሉት። ስለዚህ ይህን ያክል እንደዚህ መሆን ማለት ነው ደስ አይልም። የሰው ልጅ ስራ መስራቱ ደግሞ በሰው ዘንድ የሚያስመሰግን ጥሩ ስራ ሲሆን ደስ ይላል። ግን ምንድነው የሆነ ደስ የማይል ቁም ነገር የማይጨበጥ የሆነ ፍሬ ነገር የሌለው ምንም ሊያስተምር የማይችል ነገር በቃ የሆነ ከምን ነገር ማምታታት ነው። ስለዚህ በጣም ይደብራል ማለት ነው። እነሱ የሚሄዱበት መንገድ እውነቴ ነው። በእነሱ ምክንያት ደግሞ ሌሎችም ራሱ ትናንሾቹ እና አዲስ ጀማሪዎቹ እነሱን መሰረት እያደረጉ መሄዳቸው ነው የሚያናድደው። ስለዚህ ፍቅር ያደረገችው ነገር ቢደብርም በጣም ይደብራል። የአብርሃምን ደግሞ እንደገና ከፍቅር ጋር ያደረገው እንደ ጭራሽ በአደባባይ ይገርማል በጣም። እንግዲህ በቀል ነው በቃ እየተበቀለቻቸው ነው ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱ ስላለው ቤተሰብ አብርሃም እንግዲህ በቃ እየተሽለጠለጠ ነው። አብርሃም አላርፍም አለ። አብርሃም እንደ ወንድ ሳይሆን እንደ ቆፍጣና ሴት እንኳን አልታየም። አረ እንደ ሴትም አልታየ። እውነት በጣም ይደብራል። በዚህ ልክ በአደባባይ እንደገና እንደዚህ ነገር ማሳለፉ ፍቅርም ቢሆን በቀል ነው። በቃ ተበቀለቻቸው። ግን የሄርሜላ አሁን ሄርሜላ በቃ የሷል በመጫወቻ ነው። ሲተዋት ሲመጣ ትቀበለዋለች ወይ በጥፊ አታጮለው ወይ አትገላመጠው። ለሱ ብቻ ነው የምትቆረቆርለት የምትጨነቅለት። አገኛት ሰራላት ማለት ነው። እንደገና ያችኛዋን ብትሆን ባሏን አሳልፋ እንዴ ሰው እኮ የሆነ የምታደርጉበትና የማታደርጉበት ወይንም የሚከበራል አይደለ? ክብር ያንን ነገር ደግሞ ሩታ አሳልፋ ለእንዲህ አይነት ጨዋታ መስጠቷ ክብሯን እንግዲህ ራሷ ታውቀዋለች። የባሏን ክብር እንዲሁም ደግሞ የሷ የትዳሯን ክብር ጠንቅቃ ታውቃለች ማለት ነው። ይኸው
ቪዲዮ ጠብቀን ነበረ፣ መሽቷል፣ አልተለቀቀም። ያው ከባድ ነገር ተፈጥሮ የሆነ ጭቅጭቅ ተፈጥሯል። ምክንያቱም ነገሩ እንደ ቀላልና ቀላል ቢሆን በአንደኞቹ ቻናል ይለቀቅ ነበር፣ ግን ደግሞ ስላልነበረ ነው እንደዚህ አይነት ነገር ያው እንዲለቀቅ ያልተደረገው። ከባድ ነገር ተፈጥሮ ነው ማለት ነው። እንግዲህ ፍቅር በስተመጨረሻ መታ ምንም የድሮ ፍቅረኛው ብትሆንም ከባድ ነገር እንዲፈጠር ሌላ ከባድ ጸብና ጭቅጭቅ እንዲፈጠር በቅቷል ማለት ነው። ስለዚህ ሩታ ከእንግዲህ በኋላ እንዲህ አይነት መልከስከስ ነገር ሲሰራ እሷ ዝም ካለች ይህ ትዳር ሳይሆን ከዳርም አይቆጠርም ማለት ነው። ሌላው ደግሞ ሄርሜላ እንደዚህ ሲጫወትባት በእሷ ላይ ጥባ ጥቤ እየተጫወተባት እንደሆነ ልቧ ምን አይነት እንደሆነ እየገመታት እንደሆነ ይህንን ጠንቅቃ ማወቅና ይህን ያህል ተጉዘዋል፣ ይህን ያህል ቤተሰብ አፍርተዋል፣ ብዙ ተለውጠዋል። ከእንግዲህ ወዳ ደግሞ በጥሩ ነገር ቢሰሩ ሆነ እንደው ደስ በማይል ነገር ጥሩና ቁም ነገር ፍሬ በሌለው ነገር መስራት ጥሩ አይደለም። ምክንያቱም የነሱ ቁና እንዳልኳችሁ እንደኛ ጥቃቁኖቹ ምናምን ነው የሚያውቃችሁ። በቃ በዩቱብ ሰፈር ነው። ዩቱብን ደግሞ ዋና ፌመስ የሆነ አያውቀውም። ስለዚህ እነሱ የሚሄዱበት ነገር ያው ቁም ነገርና እንዳልኳችሁ ታዋቂነት ያለው ጥሩ ነገር በቃ ምንድነው የማስተላልፈው፣ ምንድነው የማስተምረው በዚህ ብሎ መናገር ወይንም ያንን ነገር እኮ ራስን መገምገም ነው። እነሱ ነጋ ሄደ ልክ እንደ ህጻን ልጅ በሙዳቸው መንቀሳቀስ፣ እንደ ህጻን ልጅ እንደ ቃቃ ጨዋታ መሄድ ብቻ ማለት ነው። ብቻ ዝም ብሎ ተከታይ ብዙ አፈሩ እንጂ ቁም ነገር በዜሮ ሄዱ ናቸው ማለት ነው። እንደገና በስተመጨረሻ ደግሞ እንደዚህ አይነት ነገር በአደባባይ እንደዚህ መላላሳቸው በጣም ያስጠላል ማለት ነው። ቤተሰብ በእውነት በጣም ነው የሚደብሩት። እንግዲህ ሩታ በዚህ መንገድ ዝም ብላ የምትከተለው አሁንም የሚሰራውን ዝም ብሎ ስራ ነገሮች ከሴቶች ጋር ሆኖ ሴቶችም ስለሱ እናብስተው የሚጨነቁበትና በሰው ባለ ሙጭጭ የሚሉት ነገር እሷም ማሳልፋ ሰጣ የሆነ ራሷን የማታስከብር ከሆነ ይሄ በጣም የሚደብር ነው። ከስራ አትቁጠሩት፣ ጌታን ከስራ አትቁጠሩት ማለት ነው። እንግዲህ በጉጉት የሚጠበቀው የእውነት ጸባቸውን ማየት ብቻ ነው የናፈቀን ማለት ነው። ቤተሰብ ቀጠብ ሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቻው ቻው።